መሲ አፍጥኙ፣ ስራ አለብኝ። ትዕግስቴን እያስጨርሽኝ ነው። ቤሉልና ኑን ይቀራሉ። እነሱ ይምጡ። ጨዋታ ነው እንዴ ያልሽው? እኛ ስለነሱ ምን አገባን? ኑኑንም ቤሉልንም ጉዳዩ ይመለከታቸዋል። ወይኔ ጉዴ! ዛሬ ተዋረድኩ። እንዴት ነው ከዚህ ነገር ማምለጥ የምችለው? ቆይ ምን ማድረግ አስባ ነው እንደዚህ የምትሆነው? በመጨረሻ መጣ። በይ ንገሪኝ፣ ምንድን ነው እሱ? መሲ አንተን እየጠበቀች ነበር። ይኸው አሁን መታል። እህቴ የት ናት? እየመጣች ነው። እሷ ካንተ ጋር ምን ትሰራለች? መሲ ለምንድን ነው ስትጠብቂኝ የነበረው? እኔ ወደ ውስጥ ልገባ ነው። ምን ፈልገሽ ነው? እህቴም ትምጣ፣ እሷም ታስፈልጋለች። መሲ ምንድን ነው? ሁላችንም ስራ አለብን። ቶሎ በይ ንገሪኝ። ይኸው መጣች። እስቲ በይ ንገሪኝ። መቼም ቢሆን አታደርጊው። ሁለታችሁ አብራችሁ ከነበራችሁ ራስሽ ላይ ችግር ነው የምትፈጥሩ ነው። ስልኬ ውስጥ አንድ የቀዳሁት ድምፅ አለ። እሱን ላሰማችሁ። ምንድን ነው እሱ? እሱንማ ላሰማችሁ እኮ ነው። ምን መሰላችሁ? ዛሬ የተፈጠረው ነገር በሙሉ በእኔ ጥፋት ነው። በመጨረሻ ምን እንዳደረግሽ አመንሽ? ይሄ ብቻ በቂ አይደለም። ስልኬ መልሽልኝ። ሌላ ብዙ ነገሮች አሉ። አልሰጥሽም መሲ። እንደውም ሰብረዋለሁ። አረ ትሰብሪዋለሽ? ባኪም እኮ መናገር እችላለሁ። እሺ ምንድን ነው? ተናገሪ። እንዴ ምን አድርጋ ነው? ይኸው መሲ ተናገርኩኝ እኮ። ኑኑ ምንም አላጠፋችም። ቆይ ይቅርታ ልጠይቃት ትፈልጊያለሽ? አይ አልፈልግም። እውነቱ እንዲወጣ ነው የምፈልገው። አይ እኔ ግን ይቅርታ እጠይቃታለሁ። ኑኑዬ እስከ ዛሬ ላደረኩት ነገር በጣም ይቅርታ። እሺ እኔን ኤልሹ ምን እየሆንሽ ነው? ወይኔ ያዋረደችኝ። ቆይ ምን አድርገሽ ተይዘሽ ይሆን? አሁን ሁላችሁ ተበተኑ። የእናንተን ድራማ የምናይበት ጊዜ የለንም። አሁን ሳብዛችሁት ነይ። ኤልሹ ገና አልጨረስኩም። ምንም አይቀርብኝም። ሄለን በእህቴ ባትመጪ ጥሩ ነበር። ነይ አዶኒ ልቀቀኝ። ነይ ቆይ ያቺ ማትረባ ምን አይነት ማስረጃ ብትይዝብሽ ነው እንደዛ ይፈረሻት? አረ ምንም ነገር አላዘችብኝም። ዝም ብላ እኮ ነው። ታይ እንጂ ዝም ብላ ነው። ቆይ ምን ነው ጅል የሚመስልሽ? ኤልሹ ንገሪኝ። ራስሽን ሳይታወቅሽ የሆነ ችግር ውስጥ ከተሽዋላ? ቆይ ስልክ ውስጥ ያለ ፋይል ምንድን ነው? ይኸውልሽ ማሚዬ ምን መሰለሽ፣ ያን ጊዜ ወድቃ ታማ ማስታወሳችንም ነበር አይደል? አዎ እንደዛ ብላ ነበር እና እንደ ገፈተርኳት አስታውሳለች። በዛ እያስፈራራችኝ ነው። እቺ ደነዝ እንደዛ እንደሚሆን ገምቼ ነበር። ቆይ ግን ጉዳዩ ከዚህ ጋር ምን አገናኘው? ሳላውቅ እየወጣጣችኝ ቀርታኝ ነበር። ይሄንን? አዎ ንግግሬን ቀርታኝ ነበር። እቺ መሽገር። ቆይ እንዴት ብላ እንደዚህ ልብ ልብ ተሰማት? ወይኔ ይለን ልጄ ማንም መጫወቻ ትሆን? ማም አንቺ ተረጋጊ። እኔ ምን እንደማደርግ አሳይሻለሁ። አረፍ አንቺ ደግሞ። ቆይ ምን ለማድረግ አስበሽ ነው? መንገዱን ሳታውቂ እየገባሽ ነው ችግር ውስጥ የምትገቢው። እኔ ኑኑን ይቅርታ የጠየኳት ከልቤ ነው። እንዴት ማለት አልገባኝም። ምን መሰለሽ ማም፣ እንዳትቆጪኝ። እኔ ግን የሆነ ትልቅ እቅድ አለኝ። ምንድን ነው ደግሞ እቅድሽ? ከኑኑ ጋር የተስማማ አስመስዬ እሰራላታለሁ። ምን ልታደርጊ ነው የኔ ልጅ? እሱን ለእኔ ተይው፣ ጊዜው ሲደርስ አሳይሻለሁ።
ቆይ ለምንድን ነው እንደዚህ ይሆን ያለው? ለምንድን ነው ራሴ መቆጣጠር ያቃተኝ? እዚህ ምን ትሰሪያለሽ? ምን ሆነሃል ወንድሜ? ምንም ቢሆን እኮ ወንድሜ ነህ። ስለዚህ ትናፍቀኛለህ። አሁን አብሬሽ አይደል እንዴ ቆየሁት? እኔ እንደዚህ አይደለም የምፈልገው። እኔን አትራቀኝ። እኔ እኮ ካንተ ውጭ ማንም የለኝም። ኤልሹ አሁን ስለ እንደዚህ አይነት ነገር ማውራበት ሰዓት አይደለም። ወንድሜ እህትና ወንድምነት እኮ ሰዓት ያስፈልገው። ኤልሹዬ እውነተኛውን ነገር ንገሪኝ። እኔ ወንድምሽን አትዋሽኝ ማለት? በጭራሽ ወንድሜ። ቆይ እኔ እንዴት አንተን ዋሻለሁ? ቆይ አዶኒና ኑን ተሳስመዋል ያልሽኝ እውነትሽን ነው? አዎ በሚገባ እኔ ተሳሳሙ አይቻቸዋለሁ። በእርግጥ መናገር አልፈለኩም ነበር። ነገር ግን አንተ ሁኔታ ሳየው ስለሷ የምታስብበት ነገር እንዳይጎዳ እፈራለሁ። ምን እያልሽ ነው እህቴ? ወንድሜ ትወዳታለህ አይደል? የምትወዳት ልጅ ናት። ነገር ግን እሷ ከላይ ስታይ ተነሽ በቃ ውጪ። ኤልሹ እኔ ከአንቺ ጋር እንደዚህ አይነት ነገር አላወራም። ውጪ ወንድሜ። እኔ ለራሴ ብዬ ነው የመጣሁት። ለእኔ ለምኑ ብለሽ? ለምን ኑኑ ራሷ ወደ አንተ ተንከራተት አታረጋት ማለት ምን ማለትሽ ነው ኤልሹ? እኔ ንግግርሽ ምንም እየገባኝ አይደለም። ወንድሜ የምር ከልቤ ነው የምወድህ። እኔ ባንተ ከማንም ጋር አልደራደርም። አንድ ያለኝ ወንድሜ እኮ አንተ ነህ። እሱን እኮ አውቃለሁ እህቴ። አዶኒ እሰራልሃለሁ ታያለህ። እና ላግዝ አስቤ ነው ኑኑ እንድትወድክ። ሁኔታሽ ምንም አልተዋጠልኝ። ተነሽ ውጪ እባክሽ። ወንድሜ ቆይ ምን አለ አንዴ እንኳን ንግግር የምታስጨርሰኝ? እሺ ቶሎ ጨርሽ። ወንድሜ እኔ ላግዝህና ኑኑን በሌላ ሴት አስቀናት፣ ከዛ ራስ አድርጋት። ወንድሜ እኔ ሴት ነኝ። የኛ የሴቶች ትልቁ ችግር ሲከተለን የነበረ ሰው ችላ ሲለን ደስ አይለንም። ወንድሜ እኔን እመነኝ። የእውነት ከፈለካት በዚህ ሀሳብ እሺ በል። ቆይ ምንድን ነው የምትቀባጥሪው? እኔ እንግዲህ ከዚህ በላይ ልተባበር አልችልም። በደንብ አስብበትና አሳውቀኝ። ያው ሀሳቤን ከመቀየርና በሌላ ከመቀማት በፊት ኤልሹ ታረጊዋለሽ። የኔ ጅል ወንድም ቶሎ እንደምትወስን ተስፋ አለኝ። በራስሽ እንደተፈጠረ ተነግሪኛለሽ ወይስ ምንድነው እንድነግር የፈለከው? የት እንደነበርሽ ንገሪኝ። ቆይ ለምንድን ነው በሌሉ ከፊት አንቺ ኳል ሆናችሁ ገባችሁት? ምን እየተፈጠረ ነው? አብራችሁ ነበራችሁ አይደል? አረ በጭራሽ አብረን አልነበርንም። እና ኬት እየመጣሽ ነው ከውጭ ገባሹ? ዝም ብዬ ወጥቼ ሰፈር ነበርኩ። ቆይ ግን በዚህ ልክ ጅል አድርገሽ ነው የምታስቢው? ከዛ ደግሞ አጋጣሚ ሲገርም እሱ ከፊት አንቺ ኳል ሆናችሁ ገባችሁ አይደል? አዎ በአጋጣሚ። ኑኑ አታበሳጭኝ፣ እረፊ። እኔ ስናደድ ምን እንደማድረግ ታውቂያለሽ። ስለዚህ እንድበሳጭ አታድርጊ። ስሚ ኑኑ፣ የምወድሽ እኔና እኔ ብቻ ነኝ። አንቺ ደግሞ የኔና የኔ ብቻ ነሽ። አንቺን ከኔ መውሰድ የሚፈልግ ሰው መጀመሪያ እኔን ማጥፋት አለበት። ምን ማለት ነው? ምን ማለት ይመስልሽ? ከኔ ላታልፊ ነገር ከሌላ ሰው ጋር አትቀራረቢ። እኔ እወድሻለሁ፣ እወድሻለሁ። ገባሽ? ምንም ነገር ከፈለግሽ እኔን ነው መጠየቅ ያለብሽ። ሌላ ቦታ መመልከት የለብሽ። በርዶኛል። ወደ ውስጥ መግባት እችላለሁ? ውይ እኔ እያለሁ ለምን ይበርድሻል? እኔ አቅፍሻለሁ። ከዛ አብረን ቆያለን። አይ እገባለሁ። ነይ ወደዚህ ያልኩሽ፣ አታበሳጭኝ። እንደዚህ ምን አብረን ነው የምናረጀው? ቃል እገባልሻለሁ። የምትፈልጊውን አይነት ሴት ነው የምትኖሪ። አንዴ ብቻ የጀመርኩት ልጨርስ። ምን እንደምፈልግ በምን አወቅ?
አሁን ሞቀሽ? አዶኒ እባክህ ወደ ውስጥ መግባት አለብኝ። እዚህ ጋር ሰው ካየን ደግሞ ጥሩ አይደለም። እባክህ። ሰው ብታረጊም ባታረጊም ያወራል። እኔና አንቺ ደግሞ ፍቅረኛሞች እንደሆነ ሁሉም ሰው በይፋ ማወቅ አለበት። እንዴ ምን እያልክ ነው? ያማል እንዴ? ቆይ አንተ አያመኝም። ለምን ያመኛል? ይሄ እኮ የኛ ህይወት ነው። ሰውን አግባው። ኡፍ አዶኒ በቃ ንቃ፣ አትጃጃል። ኑኑ ዝም በይ። ደከመኝ፣ በቃ መግባት አለብኝ። ልትሞት ነው እንዴ አንተ? ሂጂ ግቢ። ከራስሽ ክፍል ውጭ ግን የትም ቦታ እንዳለሽ አርፈሽ ተኝ። እሺ ምንም ነገር እኔ ከፈለኩ የኔ ብቻ ነው። አንቺ ደፋር! ቆይ እንዴት ብትደፍሪ ነው ልጄን? ያውም አንድ ልጅ እንደዛ የምትናገራት? ቆይ ማን ነበር ስለሆንሽ ነው? አሁን ውጪ ብልሽ እግሬ ስር ተለጥፈሽ ለማለቃቀስ ነው አይደለ? ጥጋባናትሽ ላይ ወጣ አይደለም እትዬ፣ ምን መሰለሽ ኑኑ ሄድሹ ምንም ነገር አላደረገቻትም። እሱን ደግሞ በራሷ አንደበት እንድትናገር ስለፈለግኩኝ ነው። አንቺ ምን ቤት ነሽ? መርማሪ ፖሊስ ነሽ ወይስ ምንድን ነሽ? ልጄ እኮ ቤቷ ነው፣ የፈለገችውን ነገር ማድረግ ትችላለች። አንተ ለቤት ስልክሽን ስጭኝ። እንዴ ለምንድን ነው የምሰጥሽ? መስጠት ስላለብሽ ነው የምትሰጪኝ። እትዬ ይቅርታ፣ ግን ያንን ማድረግ አልችልም። እንዴት? በክብር ስለጠየቅኩሽ አስፈቀድኩሽ መስሎሽ ነው አይደል? ደፋር! በይ ቶሎ በይ አምጪ አፍጥኝ። ኧረ እትዬ አምጪ አፍጥኝ ቶሎ በይ። እኔ ከአንቺ ጋር ምንም የምጣላበት አቅሙ የለኝም። ደክሞኛል፣ እባክሽ ውጪልኝ። እንዴ ኑኑ፣ ቆይ ምን ሆነሻል? ለምንድን ነው እንደዚህ የምትይኝ? ኤልሹ እባክሽ፣ ቆይ ምን አድርጌ ነው እንደዚህ የምታሰቃይኝ? እሺ ነይ ቁጭ በይ። አልቀመጥም። ቆይ ምን አስበሽ ነው? ኑኑ ቁጭ በይ አልኩሽ እኮ። እሺ ምን እየሆንሽ ነው? ኑኑ ቅድም በሰዎች መሀል ይቅርታ ጠየኩሽ። እየቀለድኩ አልነበረም፣ ከልቤ ነው። ይኸውልሽ ይህን አንቺ መጠራት ቤቱን ሰላም እየነሳው ነው። አንቺ ደግሞ እህቴ ነሽ። ይቅርታ ግን ኤልሹ ከምታደርጋቸው ነገሮች አንጻር ምንም ላምንሽ አልችልም። እንዴ ኑኑ ሰው እኮ ይቀየራል። በቃ ዝም ብዬ ነገሮቹን አሰብኩኝና እንደዚህ መሆን እንዳለባቸው ወሰንኩ። እውነት ከልብሽ ነው? አዎ ከልቤ ነው። መስማማት ግዴታችን ነው። ጸብ እኮ ምንም ጥቅም የለውም። ኤልሽዬ እንደዚህ ስላሰብሽ ደስ ብሎኛል። እኔ እኮ አልጠላሽም፣ ግን አንቺ ለምን እንደምትይኝ አይገባኝም። እኔም እኮ ጠልቼሽ አይደለም፣ ግን ያው ነገሮች ሲደራረቡ የማደርጋቸው ነገሮች አሉ አይደል? ለዛ ነው። እሺ በቃ እኔም ሳላካስቀየምኩሽ በጣም ይቅርታ። ኧረ ተይ እንደዛ አትበይ። እኔ ነኝ ሁሉንም ነገር አደረግኩሽ። አንቺ እኮ ምንም ነገር አድርገሽኝ አታውቂ። በጣም ጥሩ ልጅ ነሽ። ኤልሹ እኔ ይህንን ማመን አልችልም። የእውነት አንቺ ነሽ የምታወሪ? እንዴት ደስ እንዳለኝ አታውቂም። መቼም የምንስማማ አልመሰለኝም ነበር። ኧረ ቀለል አድርጊው፣ ብዙ የሚካበድ ነገር እኮ የለውም። እሺ አመሰግናለሁ። ሲጀመር በምንድን ነው ይጣላ ነው? ምንም እኮ ትልቅ ነገር የለውም። እኔ በምን እንደተናደድሽብኝ አላውቅም። ብቻ ደርሼ ስመለስ ተቀይረሽ ነው የጠበቅሽኝ። ትንሽ ድብርት ላይ ስለነበርኩኝ ነው። ብቻ ግን ከዚህ በኋላ እንደ ጓደኛ እናወራለን። እሺ ኤልሹዬ፣ ምንም ችግር የለውም፣ አታስቢ። በቃ መስማማታችንን ማመን እንድታይ ደርሰን እንምጣ። እህቴ እህቴ ነው ያልሽኝ? አዎ። ምን ነው? አይ ምንም፣ ደስ ስላለኝ ነው። እሺ እንደገና አዲስ እድል። ድርጅታችን ዲኤምሲ ሪል ስቴት እንደሚታወቀው ቤቶችን እየገነባን በመሸጥ ላይ እንገኛለን። ዛሬም እንደ ትላንቱ ለ25 ቤቶች ብቻ ቅናሽ አውጥተናል። በተጨማሪም 60% የባንክ አማራጭ በረጅም ጊዜ ማለትም እስከ 20 ዓመት ቀስ ብለው እየሰሩ የሚከፍሉትን ሁኔታ አመቻችተናል። በ10% ቅድመ ክፍያ ብቻ ከባለ 1 እስከ ባለ 3 መኝታ ቤቶችን በመረጡት የካሬ አማራጭ ማግኘት ይችላሉ። እስከ 30% የሚደርስ ቅናሽ አቅርበናል። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ዲኤምሲ ሪል ስቴት፣ ደስታው እዚህ ይጀምራል።
አዱ ወንድሜ እንዴት ቆይ አዱዬ? ቆይ ለምን ፊትን ታዞርብኛለህ? እኔ አላንተ ማን አለኝ? አንተ እኮ የምወደው ወንድሜ ነህ። አዎ ለዛ ነው ምንም ለማታውቂው ሰው ሚስጥርሽን አውጥተሽ ዘረገፍሽው። ማለት አልገባኝም። ያልሽው ነገር ካስታወሽ ነው የሚገባሽ። እንዴ አዱ ቆይ እኔ ምን ብዬሃለሁ? ከኑኑ ጋር ስለተጣላን ከሆነ ይቅርታ ብዬ ትታርቀናል። እሱን እኔ አይመለከተኝም። ከዚህ በኋላ ግን አዱኒ ብቻ ብለሽ ጥሪ፣ ሌላው አያስፈልግም። ታውቀዋል ግን በጣም እኮ የተቀያየርክብኝ ነው። መሆን ያለበት እንደዚህ ነው። መቀራረባችን ያን ያህል አስፈላጊ አይደለም። እንዴ እኔ እኮ እህት ነኝ። እሱ ምላስሽ ላይ ያለቃል እንጂ ልብሽ ላይ የተቀመጠ እውነት አይደለም። አታስቢ። እኔም ካንቺ ብዙ አልጠብቅም። ስለዚህ እረፋዱ እንደዛ አትበለኝ። አጥፍቼም ከሆነ ይቅርታ። እሱንም ይቅር ብዬሻለሁ። ግን የማልችለው አንቺን እንደ በፊቱ አይልሹ ማለት ነው። እንዴ አራዱ እንደዚህ አትሁን። በቃ ደክሞኛል። ደህና ደሪ። እስኪ አሁን ከማን ጋር እንደምትደዋወይ እናያለን። እንዲህማ በቀላሉ አልተውሽም። በነፍስሽ ነው የምጫወተው ወይዘሪት መሰረት። አንቺ ደግሞ እዚህ ምን ትሰራለሽ? ምንም። እና ምን ፈልገሽ ክፍሌ ገባሽ? እሱን ልጅ ስትመጣ ትነግሻለች። ማም እኔና ኑኑ እኮ ታረቅን ማለት? ቆይ እንዴት? ያው እንደምታዩ ነዋ። ይቅር መባባል ትልቅ ነገር ነው። እሷ ደግሞ እህቴ ማለት ናት። ስለዚህ ተጣልተን መቅረት አንችልም። ውይ በጣም ደስ ይላል የኔ ልጆች። ሁለታችሁ ተጣልታችሁ እኮ ቤቱን በጠበጣችሁት። ደስ ስላለሽ እናመሰግናለን እህቴ። ምንም አይደል። በቃ በጠዋት እናወራለን። አሁን ከዚህ ሄዱ። እሺ ሰላም ደሪ። እህቴ ምን አጋጠመሽ? ሳቅ በሳቅ ሆነሻል እኮ። እህቴ እንዴት ደስ እንዳለኝ አታውቂም። ምን ነው? ምን ተገኘ? ከኤልሹ ጋር ታረቅን። እራሷ ክፍሌ ድረስ መታ ይቅርታ ጠየቀች። ማለት እንዴት? አልገባኝም። ኤልሹ ይቅርታ ጠየቀችኝ ያልኩሽ ለማመን ከበደሻ? አይ የሆነ ተንኮል አስባለች ማለት ነው። ቆይ አንቺ እንዴት እሷን ሰው ብለሽ አመንሻት እንዴ? እህቴ ምን መሆንሽ ነው? ከልቧ እኮ ነው ይቅርታ የጠየቀችኝ። ልበቢስ የሆንሽ ልጅ፣ ባክሽ የተባልሽውን ነገር ሁሉ አትመኝ እንዴ። መታረቃችንን እኮ ሄደለት እየነገርናት። ወይኔ እህቴ የሆነ ነገር ታስቦልሻል ማለት ነው። እህቴ መጣሁ፣ በቃሽ፣ ጠብቂ። እሺ እሺ ኤልሹ፣ ከልብሽ ነው ይቅርታ ጠየቅሻት ወይስ? ቆይ ምን ማለትሽ ነው መሲ? ሰው ሰላም ሲሆን ደስ አይልሽም እንዴ? አዎ ያጠፋሁትን ጥፋት አመንኩና ይቅርታ ጠየቅኳት። ይቅርታ እሷ ልታሳምኛት ትችይ ይሆናል። እኔ ግን በጭራሽ እሺ፣ በፍጹም ለምንሽ አልችልም። እህቴ ምን መሆንሽ ነው? እንዴት እንደዚህ ታያለሽ? ኑኑ ዝም በይ፣ በማታውቂው ነገር አትግቢ። ሰው ጥፋቱን አምኖ ይቅርታ ሲጠይቅ እኮ እንደዚህ መሆን ምንም አስፈላጊ አይደለም። መሲ የምራውንስ አበዛሹ። ኤልሹ አፍሽን ዝጊ። ቆይ እህቴ ምን አይነት ተንኮል አስባችሁ ነው? ማን ነው ተንኮል የሚያስበው? እህቴ በቃሽ። አረ ልትከላከይላት ነው? አዎ። ለምንድን ነው እንደዚህ በጥያቄ የምታፋጥጫት? ሰው እኮ ይቅርታ ሲጠይቅ ማበረታታት ነው ያለብሽ። ኤልሹ ሂጂልን በቃ፣ ከእህቴ ጋር የምነጋገረው ነገር አለ። እሺ በቃ
ሆነሽ ነው? የእውነት እሷ የምትለውን ነገር አምነሻት ነው? አዎ መንኳት። እንደዚህ ይቅርታ ጠይቃኝ እንዴት መጥፎ ነገር አስባ ነው ልል እችላለሁ። ብቻ ፈጣሪ ጠብቀን። ውይ አንቺስ በጣም አበዛሹ። ደግነትሽን ብልክ አድርጊው፣ ምንም አይጠቅምሽም። እህቴ ግን በጣም ነው የምትገርም። እሺ ግን እዚህ ማደር እችላለሁ እንዴ? ምን ችግር አለው? ደሪ። እሺ ወንድሜ ቆይ ነው ተስተካከለ። ይኸው መጣ። ስሚ ልጁ፣ ምንም አይነት ተንኮል ለመስራት እንዳታስቢ። ወንድሜ ደግሞ ቆይ ምንድነው? አሁን ተስማምተን አይደል እንደወረድከው? ቆይ ልጅ ታንተ እንድትሆን አትፈልግም? ምን እንደማደርግ ዝም ብለህ እይኝ እሺ? ምንም አይነት ቀን እንዳታወጣ እሺ? አይሻለሁ። ስማኝ፣ ኮራ በል እሺ? በጭራሽ ቀና ብለህ እንዳታያት። ኑኑ ኑኑ ኑኑ። አቤት። ኑኑ እንዴት አደርሽልኝ? ደህና። እንዴት አደርሽልኝ? ደህና ነኝ። ቁርስ ደርሷል? ከደረሰ ቶሎ አምጪልኝ፣ ሁለታችንም እንቸኩላለን። ወይ የደወለች ከምትጨቀጭቅ ተረጋግተን እንድንበላ ሳይለንት አድርገው። ወይ ግን ፍቅረኛ መያዝ እንደዚህ ቢዚ ካደረገ ይቅርብኝ። እንዴ ኑኑ እስካሁን እዚህ ቆመሻል እንዴ? እንቸኩላለን፣ ቶሎ ቁርስ አምጪልን። እሺ። አንቺ ቆይ አምሻል? ምን ሆነሻል እንዴ? ልጅቷ እንድትቀርበኝ ነው እንድትርቀኝ ነው ያደርግሻለሽ? ምንድነው ያልተፈጠረ ነገር የምትከባተሪ? ዝም በል እባክህ። ቆይ ስነግር አሰማኝም እንዴ? ዝም ብለን የማደርገው ነገር ብቻ እይ። እሺ ግን ፍቅረኛ አለው ብላ እንድታስብ ማድረግሽ ልክ አይደለም። ዝም ብዬ ላውራና ምን አይነት መረጃ እንደሚደርስኝ ሄሎ፣ እንዴት ናችሁ? ስራ ቦታ ናችሁ? አረ እመጣለሁ። በቃ ስመጣ ዝርዝሩ እናወራለን። የሆነ ነገርማ ማድረግ አለብኝ። ኑኑዬ የምወደው ምግብ ተሰራሽልኝ፣ አመሰግናለሁ። ችግር የለውም። ስማኝ፣ አንተ ደግሞ ቶሎ ቶሎ ብላሽ ማለት እንደረፍድብ ብዬ ነው። ደግሞ ስማ፣ ቆየ ልትሄዱ ነው? ከከተማ ልትጥሩ እንዴ? ያው ከከተማ መውጣት ጥሩ ነገር ነው። አዎ ልክ ነሽ። እንዴ ከምን የሆነ ፍቅረኛ ይዞ ከከተማ እስከ መውጣት የደረሰው? በነገር ላይ ማሽ ታደርጋላችሁ። አንተም ሰውን ቆንጆ ናችሁ። በዛ ላይ ደግሞ ሀብታም ልጅ ናት። በደረጃ ከሚመሳሰል ሰው ጋር መሆኑ በጣም ደስ ብሎኛል። እንዴት እንደኮራውብህ።
አባቢ ቢኖር ደግሞ በጣም ነበር የሚኮራብህ። እቺ የመሰለች ልጅ ጠብሳ ጨብጨብልህ ነበር። ቤሉል እረፍቱን ጨርሶ ሊመጣ ትንሽ ቀን ነው የቀረው እና ለሱ የሚሆን ጥሩ ነገር ያሰብኩ ይመስለኛል። ምንድን ነው ያሰብከው ጥሩ ነገር? ቤሉልዬን ከኑኑዬ ጋር እንዲሆኑ ማድረግ በጣም ጥሩ ሀሳብ ይመስለኛል። እሱም ወደዛ ወደዚህ የሚለውን ነገር ትቶ አርፎ ይቀመጣል። በዛ ላይ ከምር ነው ቶሚ? አዎ ሄሉ፣ አሁን ይሄ ምኑ ቀልድ ይመስላል? አብረው ሆኑ ማለት ተጋቡ ማለት አይደለም። ግን ያው ቃል ተገባብተው መቆየት ይችላሉ። ይሄ ደግሞ ለልጃችን ጥሩ ነገር ነው። ግን እኮ ጋሼ እኔንም የሚወዱኝ ነበር። ኑኑዬ የጎደለ ነገር ካለ እንጠራሻለን። እሺ እዚህ ጋር ምንም አታረጊም። ውስጥ ግቢ። እሺ የታባሽ አንቺ እንደዚህ ስትሆኚ በየቀኑ ማየት ነበር የምፈልገው። ገና በደንብ እንድትሰቃይና ብቸኝነት እንዲሰማሽ ነው ማድረገው። ወዴት ነው? ኤልሹ ተንኮልሽን በልክ አድርጊው። እንዴ ጭራሽ ልጅቷን ደረጃ ምናምን እያልሽ ታሽማቀቂያታለሽ። ቀስ በል እባክህ፣ ያማል እንዴ? ቆይ ብትሰማስ? አይደለም ተስማኝ። ለምንድን ነው ቀስ የምለው? ወንድሜ አንዴ እኮ ጀምረነዋል። የምን ወደ ኋላ ማለት ነው? እንደዚህ መሆን የለበትም ኤልሹ። እንደዚህ ከሆነ ግን ይቅር። ወደህ ነው? አሁን ተመልሰህ ትመጣለህ። ከዚህ በኋላ ያለው አማራጭ እኔ ነኝ። ኑኑ ኑኑ ኑኑ። አቤት። ኑኑዬ ቁጭ በይ። እሺ ምን ታደርጊልኛለሽ መሰለሽ? ቤሉል እንደወጣ ክፍሉን ታስታኪዋለሽ። ያው ከፍቅረኛ ጋር ስለታረቁ አንድ ላይ መተው እዚህ ሊያድሩ ይችላሉ። ስለዚህ ይስተካከል። ስለታረቁ ስትይ? ውይ ኑኑዬ ሚስጥር ነው። ግን አሁን ጓደኛዬና እህቴ ስለሆንሽ ልንገርሽ። ብታይ ማለት ነው አባቢ ከመሞቱ በፊት እንዳይገባት የተዘጋጀችለት ሚስቱ ናት። እና በቃ አልፈልግሽም ምናምን ብላ አስደብሯት ነበር። እንዴ እንደውም እኮ ታውቂያታለሽ፣ እዚህ ትመጣ የነበረችዋ ልጅ ማኪ። አዎ አውቃታለሁ። ከዛውም እንዳሰብ አላውቅም። ይቅርታ ጠይቋት ከዛ ውጭ ሌላ ሰው የለም እያለ ነው። ወንዶች ባህሪያቸው ነው ያው ታውቂያለሽ። እና በቃ አስተካክዪው። እሺ እሺ አስተካክላለሁ። እንዴ ከምን የሆነው ፍቅረኛ ይዞ ከከተማ እስከ መውጣት የደረሰው?